ስለ ሐረሪ ክልል አፓርታይዳዊ ስርዓት ምን ያህል ታውቃላችሁ? ዛሬ አንድ ነጥብ ልንገራችሁ። ሐረር 19 ቀበሌ የነበራት የሐረርጌ ዋና ከተማ የነበረች ሲሆን እንኳን ለክልልነት ለዞን እንኳን በቂ የማትሆን ትንሽ ከተማ ነበረች። እንግዲህ እቺ ከተማ የነበራት 19 ቀበሌ ክልል ለማካለል ምንድን ነው የተደረገው? 17 የገጠር ቀበሌ ወደ ሐረር ሳይወድ በግዱ ሐረር ዙሪያ ተወስዶ ወደ ሐረር እንዲካለል ተደረገ። ስለዚህ አጠቃላይ የሐረር ከተማ ህዝብ በ36 ቀበሌ በሁለት የሚከፈል ተደርጎ ክልል ሐረሪ ክልል ተደረገ ማለት ነው። የሚገርማችሁ ሐረር ከተማው ውስጥ 19ኙ ቀበሌ ላይ እንደምትመለከቱት በህዝብ ቁጥር ብልጫ ያለው አማራ 63% ሲሆን አሁን በስልጣን ላይ ያለው ብዙሃኑን እየረገጠ እየጨፈለቀ ያለው ከከተማው 15% ብቻ ነው። ከገጠሩ ደግሞ ከ17ቱ ገጠር ቀበሌ ሳይወድ በግዱ ወደ ሐረር እንዲካለል የተደረገው የኦሮሞ ገበሬ በ17 የገጠር ቀበሌ 86% ነዋሪው ኦሮሞ ነው ማለት ነው። ስለዚህ በከተማው ውስጥ ማጆሪቲው አማራ፣ በገጠሩ ማጆሪቲው ኦሮሞ ነው ማለት ነው። ኦሮሞም ከነመሬቱ ዴሞግራፊ ተቀይሮ ወደ ሐረር ሲካለል በወቅቱ ይህንን ሊያካልሉ የመጡት ከፌዴራል ህዝብ ተወካዮች ምክር ቤት ሐረሪ የእርሻ መሬት ስለሌለው ለእርሻ መሬት ታስቦ ነው። በገጠሩም መከራውን የሚያየው ኦሮሞ ማጆሪቲ ነው፣ በከተማውም መከራውን የሚያየው አማራ ነው። ታውቃላችሁ አማራ መምረጥ መመረጥም እንደማይችል። ሐረር ላይ አማራው ከኢኮኖሚው፣ ከፖለቲካው፣ ካስተዳደሩ ከምንም ጨርሶ የተገፋ መኖሩ በራሱ የማይታወቅ በህገ መንግስቱ ገራሪ ሰፋሪ ተብሎ የተፈረጀ ህዝብ ነው። ስለዚህ የሐረር ህዝብ ችግር የመጣው ከመዋቅሩ ህገ መንግስቱ ነው ማለት ነው። 63% የሚሆነው የሐረር አማራ አንዲት የምክር ቤት ውክልና የለውም ማለት ነው። በምክር ቤት ውክልና የለህም ማለት ህግ አያውቅህም ማለት ነው። ህግ አላወቅህም ማለት ኢኮኖሚካሊም አትታወቅም። ምክንያቱም ያ መዋቅር ወደ ኢኮኖሚውም ስለሚሄድ ወደ ፖለቲካውም ወደ አስተዳደሩም ስለሚሄድ ማለት ነው። የሐረር ህዝብ በተጠና ሁኔታ ስፔሻሊ አማራው በእንግልት ለስቃይ፣ ለመፈናቀል፣ ለመታሰር፣ ለሞት የተዳረገው በህግ ምንም መኖሩ ራሱ ስለማይታወቅ ነው። አስቡት 63% የሚሆን አማራ መኖሩ አይታወቅም። 15% የሚሆነው ግን ስልጣን ላይ ያለ በሁሉ ነገር ተጠቃሚው ይሄው 15% ነው። በገጠር ከነመሬቱ ወደ ሐረሪ ክልል ሳይፈልግ በግዱ የተካለለው የኦሮሞ ህዝብ ሳይቀር በገዛ መሬቱ ጭሰኛ ነው የተደረገው ላለፉት 30 ምናምን ዓመታት። ስለዚህ ይህን ስርዓት ሐረር ላይ ያለውን ችግር ለማስወገድ የግዴታ የክልሉ ህገ መንግስት መሻሻል አለበት፣ አሊያም ፌዴራሊዝም የሚባል ኮሌ ከሀገር መጥፋት አለበት ማለት ነው። እንግዲህ የሐረር ህዝብ ዝም ብሎ ተነስቶ ግለሰብ የሚጨቁነው ሳይሆን መዋቅራዊ ጀርባውን አጥንቱን ስብርብር የሚያደርግ መዋቅራዊ ጭቆና እንዲደርስበት ታስቦ ነው ይሄ ህገ መንግስት የወጣው፣ ይሄ መዋቅር የተዘጋጀው ማለት ነው። ይሄ መዋቅር እስካልተስተካከለ ድረስ ወይ ይሄ ህገ መንግስት እስካልተሻሻለ ድረስ የሐረር ህዝብ መከራው ይቀጥላል ማለት ነው። ስለዚህ የምንታገለው ጊዜ በሰጣቸው አምባገነኖች ብቻ ሳይሆን መዋቅሩን ተጠቅመው አናታችን ላይ የሚጨፍሩትን ወንጀለኞች ጭምር ነው። ፒስ ከህግ የበላይነት ከማስከበር አንጻር አንደኛው ያው የሰው ልጆችን ሰብአዊና ዲሞክራሲያዊ መብት ማክበር ነው፣ ማስከበር ነው። መጪ 2012 የምንጠብቀው ምርጫ እዛ ምርጫ ላይ በኢትዮጵያ ነው መላው ኢትዮጵያ የሚሳተፍበት ምርጫው ላይ ግን ምርጫው ላይ የማይሳተፉ አሉ። ይሄን ስም እርሶም ጊዜ ሲያገኙ የሐረሪ ክልል ህገ መንግስቱን ቢመለከቱት ደስ ይለኛል። ምክንያቱም ህገ መንግስቱ እዛ ከከተማው ነዋሪ 40% ለሚሆኑ
ተወካይ የላቸው። ለምሳሌ ሁለት ምክር ቤቶች አሉ ሀረሪ ክልል ላይ የሀረሪ ጉባኤና የከተማ አስተዳደር። የመጀመሪያው የሀረሪ ጉባኤ ላይ የሚገቡት የሀረሪ ብሔረሰቦች ናቸው። ካሉት ከተማው 19 ቀበሌ ያለው ካለው 19 ቀበሌ ውስጥ 14ቱ ወንበር ለሀረሪ ብሔረሰብ የተያዘ። ሌሎች ውስጥ እዛም ያለው ከተማ ውስጥ የሚኖሩ አማራ ውስጥ፣ ጉራጌ ውስጥ፣ ሶማሌ ውስጥ፣ ሌሎች ውስጥ ይሄንን አይነት ስትራክቸር የመንግስት አወቃቀር ይዘን ምርጫ 2002 ማሰብ እኔ በኩሌ ይሄ ራሱ ሌላ መብት ተሰጥቷል። ድሬዳዋም ላይ ተመሳሳይ ነገር ነው ያለው 40-40-20 ሀረር ላይ 50-50-0 ዜሮ ውስጥ የሚገቡት በብዛት ከክልላቸው ውጪ ተብሎ ሰፋሪ ናችሁ መጤ ናችሁ የተባሉ የሚኖሩ ሰዎች ናቸው። ከኦሮሞና ከሀረሪ ወይም ደግሞ ከሀረሪ ብሔረሰብ ውጪ ያሉ እነዚህ ሰዎች አሁን ሀረሪ ላይ አይመርጡም ማለት ተወካይ የላቸው። ሀረሪ ጉባኤው የሚያስከብረው ስለራሱ በቁጥር ከከተማው ነዋሪ በ2007 በነበረው ቆጠራ 8.1% የሚይዘው ነው ሀረሪ ማለት። ኦሮሞ ደግሞ የኦሮሞ ህብረተሰብ ከ56% በላይ ነው። ግን መሀል ላይ ያሉት በአናሳውና በከፍተኛ ቁጥር ባለው ሰው ተጨፍልቀዋል። እነዚህን ሰዎች ሳናካትት የህገ በላይነት ወይም ደግሞ የሀገር እድገት ሌላም ነገር የማይታሰብ በተለይ የሀረሪ ክልልና የቤኒሻንጉል ጉሙዝ ህገ መንግስትን እኔ ትኩረት ሰጥተው ይመልከቷቸው። በተለይ ሀረር አፓርታይድ ደቡብ አፍሪካ ተወልዶ ሞቶ ሀረር ላይ ተወልዷል። በእርግጠኝነት ነው ይህን ነግሮት ሰው ተወልዶ ባደገበት ሀገር ባይተዋር የሆነበት የበይ ተመልካች የሆነበት ነው። ምርጫ ካርድ ወስዶ የማይወክለውን ህዝብ የሚመርጠው የሀረሪ ጉባኤ ውስጥ የሀረሪ ብሔረሰብ ሊገባ አማራው፣ ኦሮሞው፣ ሌላውን ብሔረሰብ ተሰልፎ ይመርጣል። ምን አይነት ዲሞክራሲ ነው ይሄ? ስለዚህ ወደፊት ይሄ ሊታሰብበት